የተወደዳችሁ ወንድሞች እህቶች ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። በዚህ ክፍለ ጊዜ ከመጽሐፍ ቅዱስ አንድ ክፍል እንድንነጋገር በዚህም ደግሞ ጌታ የሚሰጠንን መታነጽ በእርግጠኝነት እንደምናገኝ እናውቃለን እና የይሁዳ መልእክትን እያጠናን ወይንም ደግሞ ባጭሩ እንዲሁ እየገለጽን የምንታነጽበትና የምንቆይበት ጊዜ ይሆናል። በሁሉ የረዳንና በሁሉ የሚረዳን ጌታ ስሙ የተባረከ ይሁን። እንግዲህ የይሁዳ መልእክት እንደሚታወቀው አንድ ምዕራፍ ነው ያለው። እኔ የምፈልገው እንዲሁ በጣም ትኩረት እንድናደርግበት የምሻው ከቁጥር 20 እስከ 23 ያለውን ባጭሩ አላንብባትና ሌሎቹን ሐሳቦች እየዳሰስን እንሄዳለን። ይሁዳ ቁጥር 20 ወንድሞች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችን ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ። አንዳንዶችም በሥጋ የረከሰውን ልብስ እንኳ እየጠላችሁ በፍርሃት ማሩ ይላል። ወደ 7 ነጥቦች ናቸው እዚህ ውስጥ የተመለከት ምንድነው? መትጋት፣ መጸለይ፣ መጠበቅ፣ እንደገና መጠባበቅና ራስን መጠበቅ፣ ከዛ መውቀስ፣ ማዳን፣ መማር የሚሉ 7 ነጥቦችን እናገኛለን። ወደ እነዚህ 7 ነጥቦች እንዲሁ ከመዳሰሳችን በፊት በመጀመሪያ የይሁዳ መልእክት አንድ ምዕራፍ ነው ያለው፣ ግን በጣም በይበልጥ በዚህ ዘመን በጣም አስፈላጊያችን መልእክት ነው። ምክንያቱም መልእክቱ የተጻፈበት ዓላማ እንኳን ስንመለከት ለምንድን ነው የተጻፈው? ይሁዳ ራሱ ምን ይለናል? ይህንን መልእክት ለመጻፍ እንዴት እንደተነሳ በመጀመሪያ ሊጽፍ የፈለገው ራሱ እንዳቀረበልን አንድ ጊዜ ስለምንካፈለው መዳን ልጽፍ እጅግ ተግቼ ሳለሁ ነው የሚለው። እጅግ ተግቼ ሳለሁ መጻፍ የፈለገው ይሁዳ ስለ መዳናችን ነበረ። ያው ብዙ ጊዜ እንደምናውቀው የመዳን ትምህርት ተብለው የሚታወቁ አይነት ትምህርቶችን ነበረ ይሁዳ ሊያካፍለን የፈለገው ወይም ደግሞ ይሁዳ ሊጽፍ የፈለገው። ያው ሊያካፍለን ሊጽፍልን ብለን የምንናገረው ራሱ የተጻፈበት ተደራሲ የሆኑት ሰዎች ማን ናቸው ብለን ስንመለከት እዛው ቁጥር 1 ላይ እንደምንመለከተው ምንድነው የሚለው? በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ። ለዚህ ቦታ ለዚህ ስፍራ ተብሎ እንኳን አልተቀመጠም። በእርግጥ ለሮሜ ለቆሮንቶስ ተብሎ የተጻፉ ጽሑፎች ሁሉ እያንዳንዱ ቅዱሳንን የሚነኩ የሚመለከት ቢሆንም የእግዚአብሔር እስትንፋስ ነውና ቢሆንም ይሁዳ መልእክት ግን ሁሉንም በዘመናት ሁሉ ያሉትን ቅዱሳንን የሚያሳይና የሚያመለክት እንደሆነ ለማየት በጣም ግልጽ ነው። ለማን የተጻፈው? በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ሁሉ። ይሄ ደግሞ ሁሉንም ክርስቲያኖች የሚመለከት ነው። ስለዚህ ለእነዚህ ሁሉ ነው የጻፈው፣ እኛንም የሚመለከት ነው ማለት ነው። ዛሬ በይበልጥ እዚህ ዘመን ላይ ላለነው ለእኛ በጣም እግዚአብሔር የላከልን በመንፈስ ቅዱስ አማካኝነት ለእያንዳንዳችን ቤታችን እየመጣ የሚያንኳኳ እያንዳንዳችን ጴጥሮስ እንዳለው ልክ ተመሳሳይ መልእክት ሲጽፍ ቅን ልቦናችሁን አነቃቃለሁ እንዳለ ዛሬ ጌታ ብዙ ቅን ልቦች ሳያውቁ የዘመኑን አሰራር ላላወቁት ብዙ ቅን የሆኑ ልቦች አሉ። እነዚህን እግዚአብሔር ሊያነቃቃ የሰጠን የከበረ መልእክት ነው እና መልእክቱን ሊጽፍ የፈለገው ስለ መዳን ነበረ። ይሄ ምንድነው? አንድ ጊዜ ሁላችን ስለምንካፈለው የጋራ መዳናችን ዋናው የመስቀሉ ሥራ ነው። ይሄንን ነው መናገር የፈለገው። ነገር ግን ይሄን መጽሐፍ እጅግ ተግቼ ሳለሁ እንግዲህ ይሄንን ሊጽፍ ምናልባት ማስታወሻዎችን አግኝተዋል። ከዚህ በፊት የነበሩት የሐዋርያትን ጽሑፎች አግኝተዋል። በጣም በርካታ መረጃዎችን ሰብስቦ እያደራጀ ሊጽፍ ተዘጋጅቶ ሳለ ምንድን ነው የሚለው ግን ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ
ሃይማኖት ወይንም እምነት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። እኔ በጣም ቅዱሳን መጽሐፍት እንዴት እንደተጻፉ አንድ በጣም ድንቅ የሚለን እንዲህ አይነት መልእክቶችን ስንመለከት ነው። በቃ ግድ ተብለው ነው የጻፉት፣ ፈልገው አይደለም። ለዛ ነው የእግዚአብሔር ቃል በጣም ክቡር ነው የምንለው፣ የእግዚአብሔር ቃል ፍጹም ነው የምንለው። ለዛ ነው ሰው በገዛ ፈቃዱ የጻፈው አይደለም። ሁለተኛ ጴጥሮስ ላይ ስለ መጽሐፍት እንዴት እንደተጻፉ ሲናገር ምዕራፍ 1 ቁጥር 20 ላይ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ቅዱሳን ሰዎች በእግዚአብሔር ተልከው በመንፈስ ቅዱስ ተነድተው ጻፉት ነው። መነዳት ወይንም ደግሞ ግድ ተብለው። አያችሁ፣ መነዳት ማለት ያ የሚነዳው ነገር እሱ ወደ ፈለገው ሊሄድ ይችላል። ነገር ግን ነጂው ግን ወደ ፈለገ አቅጣጫ ነው የሚወስደው። ለምሳሌ መኪናን ብትመለከቱ መኪናውን እንደከፈታችሁት ብትተዉት ወደ ፈለገው ሊሄድ ይችላል። እንስሳት ለምሳሌ ይነዳሉ ይባላል። እንስሳት ሲነዳ ወደ ፈለገው ሊሄድ ይችላል። ነገር ግን ነጂው ምን ያደርጋል? ኮንትሮል ያደርገዋል ወደ ፈለገው። እና እዚህም ላይ የምንመለከተው ይህንን የሚያረጋግጥልን ነገር ነው የይሁዳ መልእክት። እኔ ልጽፍ የፈለግኩት አንድ ጊዜ ስለተካፈልነው ስለ መዳናችን ነበረ አለና፣ ነገር ግን አንድ ይሁዳን ግድ የሚለው አንድ ነገር ነበር ይሁዳ ውስጥ፣ ያም የእግዚአብሔር መንፈስ ነው። ግድ ሆነብኝ። ምን ልጽፍ ነው ግድ የሆነብኝ? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይንም እምነት እንድትጋደሉ ነው። ስለዚህ የይሁዳ መልእክት እርሱ ምንድን ነው ስንል ተጋድሎ ነው። መንፈሳዊ ተጋድሎ አለብን፣ ጠላት አለብን። ይህንን እግዚአብሔር የሰጠን ነገር መጋደል ማለት ምንድን ነው? የተወሰደን ነገር መልሶ ማስለቀቅ ወይም ደግሞ የራስን ነገር ማስከበር ነው። ስለዚህ የራስን ነገር ለማስከበር የተወሰደን ነገር ደግሞ ለማስለቀቅ፣ ለዚህ የምንጋደለው ተጋድሎ ነው። ምንድነው የተወሰደው? ምንድነው ያጣነው? ምንድነው አሁንስ እየተፈታተነን ያለው ስፍራ ሊያስለቅቅ እየጣረ ያለው ነገር ምንድነው ስንል ከዛ በኋላ ይዘረዝራቸዋል። ሰዎቹ ዙሪያችን እንዴት ባለ አስፈሪ ነገር እንደተከበበ ይነግረናል። እዛ ወረድ ብሎ ምን መሰላችሁ የሚለው ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋልና። ሾልከው የገቡ ሰዎች አሉ። ክርስትናው ብዙ አማኞች የሚረዱት ምንድን ነው? የጌታን ስም የጠራ ሁሉ አማኝ አድርገው ነው የሚቆጥሩት። ነገር ግን መጽሐፍ ቅዱስ ደጋግሞ እንደሚናገረን በበሩ ኢየሱስ ጌታ እንደሆነ፣ ኢየሱስ እንደሞተ፣ እንደተነሳ፣ በእግዚአብሔር ቀኝ እንደተቀመጠ የተሰበከላቸውና ልባቸው ተነክቶ ወደ ጌታ የመጡ ሰዎች አሉ። በዚያው ልክ ደግሞ ልክ እንደ ሲሞን የሐዋርያት ሥራ ምዕራፍ 8 ላይ እንዳለው ደግሞ የሆነ ጥቅም አይተው በበሩ ሳይሆን በመስኮት ወይንም ደግሞ በተለያየ መንገድ ሾልከው የገቡ የሚባሉ ሰዎች አሉ። እንግዲህ ሾልኮ የገባ ማለት ባጭሩ ወንጌል ተሰብኮ ሳይነካ ግን የሆነ ነገር ጥቅም ግብ አድርጎ ወይንም ሰይጣን ለራሱ ዓላማ ያስገባው ሰው ይህንን የሚያሳይ ነው። ክርስትናው የተሞላው በዚህ ነው። በዚህ ነው የተሞላው። ምንም የሐዋርያት ሥራ ምዕራፍ 8 ላይ ይሄንን እንመለከታለን። ከዛ በኋላ የሐዋርያት ሥራ ምዕራፍ 15 ላይ እንደውም ያረፉትን አሕዛብ ካልተገረዛችሁ አትድኑም የሚሉ ሾልከው የገቡ ሰዎች እንመለከታለን። ከዛ በኋላ ምዕራፍ 20 እንደውም ጳውሎስ ሲናገር ምን እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች ይገባሉ። ሾልከው ነው የሚገቡት እነሱ ጨካኝ ተኩላዎች። በጣም የሚገርመው ለመንጋው የማይራሩ ነው። እረኛ ነው የሚመስሉት፣ ግን ለመንጋ የማይራሩ የክርስቶስ ፍቅር ግድ የማይላቸው ለነፍሳት ምናልባት ነፍሳት ከነሱ ጋር እንዲሆኑ እንጂ ነፍሳትን በመንፈሳዊ ነገር ለማነቃቃትና ለማትረፍ ግድ የሌላቸው ሰዎች ይገባሉ። ስለዚህ ነው ለኤፌሶን ቤተክርስቲያን ተጠንቀቁ ያላቸው። ከዛ በኋላ ብዙ ተመልከቱ። የቆሮንቶስን መልእክት ማየት ትችላላችሁ። ሁለተኛ ተሰሎንቄ ማየት ትችላላችሁ። ሁለተኛ ጢሞቴዎስን ማየት እንችላለን። እነ ሄሜኖስና ፊልጶስ የመሰሉ አሳቾች ማህበሮቹን ተቆጣጥረው እንመለከታለን። ሶስተኛ ዮሐንስ መልእክት እንደነ ዲዮጥራጤስ ያሉ አሉ። በማህበር ዋና ሆነው እነ ዮሐንስን አሳች እያሉ የሚሰድቡ ምን አይነት ግብዝነት የሞላበት ምን አይነት እልክ የሞላበት ምን አይነት እግዚአብሔር ላይ መዳፈር የበዛበት ሁኔታ እንዳለ እንመለከታለን። እነዚህ ሾልከው በሚገቡ ሰዎች እንደውም ተውት፣ ያመኑትን ብቻ አይደለም እኮ እየጎዱ ያሉት። እዚሁ ላይ ሚለን ምን መሰላችሁ? ሾልከው ገብተዋልና ካለ በኋላ ኃጢአተኞች ሆነው የሚለው አልተለወጡም ማለት ነው፣ አልዳኑም።
የክርስቶስ ደም አልነካቸውም ማለት ነው። ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ከዛ ንጉሳችንን ይክዳሉ። በጣም የሚገርም ነው። መጀመሪያ የሚያደርጉት እነዚህ አልተለወጡም። ቀጥሎ ደግሞ የአምላካችንን ጸጋ በሴሰኝነት የሚቀይሩ ምን ማለት ነው? ማንኛው ለሚሰሯቸው ጥፋቶች መጽሐፍ ቅዱሳዊ ጥቅስ ምላሾች ይሰጧቸዋል። መጽሐፍ ቅዱሳዊ ጥቅስ ይሰጡታል። አንዳንድ ጊዜ መጽሐፍ ቅዱስ ሊናገር ያልፈለገውን እንኳን በግድ ጠምዝዞ የማናገር ጠባይ ይኖራል። በአመፅ ነው። በጣም ለጌታ የቆሙ ሊመስሉ ይችላሉ። ነገር ግን ሕይወታቸው ያልተለወጠ፣ አንደበታቸው ያልተገራ፣ ምርልሶቻቸው በጣም እርኩሰት የተሞላበት፣ በጣም ደፋሮች፣ ስለ እግዚአብሔር በጣም በግልጽ የሚናገሩ የሚዋሹ ናቸው። ግን ፊት ነው የቆሙት እነዚህ ሰዎች የአምላካችንን ጸጋ በሴሰኝነት የሚለውጡ። ከዛ በኋላ ለምን እንደዚህ ታደርጋለህ? እግዚአብሔር ይሄ እኮ አይፈቅደውም፣ ይሄ አይወደውም፣ ለምን ትዋሻለህ? በእግዚአብሔር መድረክ ላይ የማይሆነውን ይሆናል እያልክ ለምን ትናገራለህ ስትሉ እግዚአብሔር ጸጋ ከዚህ በላይ ነው እያለ ሊያወራ ይችላል። የእግዚአብሔርን ጸጋ ሊጠቀም ይችላል። ነገር ግን የእግዚአብሔር ጸጋ መጠቀሚያ አይደለም። እንደውም በጸጋው የተከለለ ሰው በቅድስና ለመኖር አቅም ያለው ሰው ነው። ከጸጋ በታች የሆነ ሰው ሁልጊዜም እግዚአብሔርን የማክበር ብቃት አለው እና ይሄን ያደርጋሉ። ከዛ ደግሞ ንጉሳችን ክርስቶስን ይክዳሉ ነው። ይኸው የእነዚህ ሰዎች ይሄ የውስጥ አመፃቸው፣ የምልልስ አመፃቸው በኋላ ታውቃላችሁ ይሄድ ያድግና በአደባባይ ክርስቶስን የሚያናንቅ ነገር እስከ መናገር ይደርሳሉ። በጣም ደፋሮች ይሆናሉ። በእግዚአብሔር ቃል ላይ ማላገጥ ይጀምራሉ። በእግዚአብሔር ቃል ላይ መዘበት ይጀምራሉ። እንዲህ አይነት ሰዎች ይገባሉ አለ። ከዛ በኋላ ይሄንን ሶስት ጠባዮችን ካስቀመጠ በኋላ ቀጥሎ እንደገና ሶስት አይነት ማንነቶች ህዝቦችን ያቀርብልናል። የመጀመሪያ ከግብፅ የወጣው ያቀርብልናል። ይሄም የማያምኑ ተቀላቅለው መጥተው ነበረ። ያው ማየት ትችላላችሁ መጽሐፍ ቅዱስ ላይ ዘጸአት ምዕራፍ 12 ላይ ብዙ ልዩ ልዩ ህዝብ አብረው ወጡ የሚለን እንመለከታለን። ዘኍልቍ ምዕራፍ 11 ላይ ደግሞ ልዩ ልዩ ህዝብ ጎመጀ ይላል። ከዛ በኋላ ሁሉም ህዝብ እንዲያለቅሱ አደረጉ። አያችሁ፣ ይሄ ልዩ ልዩ ህዝብ በበጉ ደም ያልተረጨ ያልተዋጀ ግን ከእስራኤል ጋር ነፃ ወጥቻለሁ፣ እግዚአብሔር የነፃነት ጊዜ ሰጥቶናል፣ አርነት አውጥቶናል እያለ የወጣ ህዝብ ነው። ግን ውሸቱን ነው። አርነት የወጣ አይደለም። ካመኑት ጋር ከተለወጡት ጋር አብሮ በመውጣት የተለወጡትን ልብ ያደከመ ያዛለ ሆኖ እንመለከታለን። አንድ የጠቀሳቸው ከግብፅ የወጣው ህዝብ ነው። ሁለተኛ ደግሞ ስፍራቸውን የለቀቁት መላእክት ናቸው። ይሄ በጥልቁ ታሰሩ የተባሉ ስፍራቸውን የለቀቁ። ይሄ ደግሞ ምንድነው? እግዚአብሔር የሰጠው እሱ የተላላኪነት ስራ ሊሰራ ነው። የመላእክትነት ስራ ሊሰራ ነው። ያመኑትን ሊያግዝ ነው። ነገር ግን እነዚህ ምን መሆን ፈለጉ? እግዚአብሔር ባልሰጣቸው ቦታ የተቀመጡ ሰዎች እንመለከታለን። ይሄም ደግሞ በጣም በዘመናችን የምንመለከተው ነገር ነው። ልክ ያልተለወጡ ሰዎች ገብተው የአማኞች የቅድስና ህይወት እንደሚያበላሹ፣ ኃጢአትን ችግር የለውም ብለው እንደሚያበረታቱ፣ በሌላ ቦታ ደግሞ አደጋው ቤተክርስቲያን ውስጥ እግዚአብሔር ባልሰጠህ ቦታ ስትቀመጥ። አንድ ሰው እግዚአብሔር ያልሰጠው ለምሳሌ ወንጌላዊ ሳይሆን ወንጌላዊ ነኝ ካለ ምን ያደርጋል ማለት ነው? ትክክለኛ ወንጌላዊው ቦታውን እንዳይዝ ነው የሚያደርገው። እረኛ ሳይሆን ፓስተር ነኝ እያለ የሚያወራ ከሆነ ደግሞ ምናልባት ወንጌላዊ ሆኖ ከሆነ ትክክለኛው እረኛ ቦታውን እንዳያገኝ ነው የሚያደርገው። ብዙ መታዘብ ትችላላችሁ። ትላንትና ወንጌላዊ የነበረው ሰው እንትኑ ያድጋል። ልክ እንደ ዓለማዊ ፕሮፌሽን እያደገ ይሄዳል። ፓስተር ይሆናል፣ ነብይ እንዲህ እያለ ያድጋል። በጣም አሳዛኝ ነው። እግዚአብሔር የሰጠን ጸጋ ስጦታዎች አሉ። ለእያንዳንዳችን ጸጋ ተሰጠን ነው የሚለው። ይሄ የተሰጠኝ ጸጋ መቼም አይለወጥም። ምናልባት ትንሽ ሊጨምርበት እችላለሁ፣ ወይም ደግሞ እንደው ሌላ ጸጋ ሊኖረኝ ይችላል። እስጢፋኖስ ዲያቆን ነው፣ ከዛ ግን ወንጌል አገልጋይም ሆኖ እንመለከተዋለን። እንዲህ ሊሆን ይችላል። ሐዋርያው ጳውሎስ አስተማሪ ነኝ አለ፣ አስተማሪ ነው። ሐዋርያ ነኝ አለ፣ እስከ መጨረሻው ሐዋርያ ነው እንጂ በየጊዜው የሆነ ነገር እየተለወጠ የሚመጣ ነገር አይደለምና ይህ ስፍራ መተው ምን ያህል ቤተክርስቲያን ውስጥ ችግር እንደሚፈጥር አደጋ እንደሚፈጥር እንመለከታለን። ለዛ ነው አንዳንድ ጊዜ ወንጌል ሰባኪው ይመጣና እረኛ ነኝ ሲል ምን ያደርጋል? ይሄ ሰው ወንጌል መስበክ እንጂ የነፍሳትን ችግር አይረዳም። የነፍሳት ሐዘን አይረዳም። የነፍሳት ውድቀት አይረዳም። የነፍሳት ከኢየሱስ መነጠል፣ በዓለማዊ ነገር መያዝ ይሄንን አይረዳላቸውም።
በጣም ትልቅ ብልሽት ነው የሚፈጥረው። ዲያቆኑ መጥቶ ሽማግሌ ልሁን ሲል ያም የሚሆን ነገር አይደለም እና ይህን ያቀርባል። ሶስተኛ የሚያቀርበው ሰዶማውያን ናቸው። ሰዶማውያን ደግሞ እግዚአብሔር ከሰጣቸው የጾታ መርህ የወጡ ናቸው። ይሄ ያው እኛ ጋር በእርግጥ ሩቅ ነው ሰዶማዊነት እስካሁን ክርስትናው ጋር ግን አሁን እየሞቀን ነው፣ ዳርዳር እየመጣ ነው ያለው እና በዚህ ጉዳይ ላይ ቤተክርስቲያን አማኞች በዚህ ጉዳይ ላይ በጣም ቆራጦች ካልሆኑ፣ በዚህ ጉዳይ ላይ በጣም አምርረው ካልተቃወሙ ይሄ እሳት ነገ የምንሞቀው በጣም ከባድ እሳት ነው የሚሆነው። ስለዚህ በጣም 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 ሰዶማዊነት እግዚአብሔር የርኩሰት ጫፍ ነው የሚለው። ሰዶማዊነት ካለ ቀጥሎ የእግዚአብሔር ፍርድ ነው የሚመጣው። ሰዶምን ነው ምሳሌ ያደረገው እዚህ ጋር ግን በእሳት የተገለበጡት በእሳት የተተፉት። የሰዶም ኃጢአት ይሄ ብቻ አይደለም። የሰዶም ኃጢአት ሌሎች መልእክቶች ላይ ትንቢቶች ላይ እንደምንመለከተው ስራ መፍታት፣ መዝለል ሰዶማዊነት ሆኖ ቀርቧል። ቅምጥልነት ሰዶማዊ ሆኖ ቀርቧል። ክርስቲያን ሰራተኛ ነው፣ ስራ ፈታ አይደለም። ወንጌል አገልጋይ ጊዜውን ሁሉ በጥንቃቄ የሚጠቀም ታታሪ አገልጋይ ነው። መጽሐፍትን በሚገባ እያነበበ ሰዎችን የሚያንጽ አገልጋይ ነው እንጂ ስራ እየፈታ የሚውልና የሚዘል ከሆነ መዝለል፣ ስራ ፈትነት እነዚህ የሰዶም ጠባዮች ሆነው በመጽሐፍ ቅዱስ እንመለከታቸዋለን ማለት ነው። ከዛ በኋላ 3 አይነት ጠባዮቻቸውን ያቀርባል። አንደኛ እያለሙ ስጋቸውን ያረክሳሉ። አሁን ስጋቸውን ለማርከስ መጽሐፍ ቅዱስ አይፈቅድም። ግን ህሊናውን ሰው ለማጽናናት ለምሳሌ አንድ አመፅ የሚያደርገው ሴሰኝነት ያማረው ሰው ቢሆን ወይም ደግሞ ጉቦ መቀበል የፈለገ ሰው ቢሆን የሆነ ምክንያት ያመጣና የሆነ ህልሙን የሆነ ነገሩን ያመጣና ራሱን የማርከስ ህይወት ውስጥ ይገባል። ሌላው ይሳደባሉ ነው። በጣም የሚታወቁት በምንድን ነው? በመሳደብ። ንግግራቸው ለከት የለው፣ እንደፈለጉ ይናገራሉ። በጣም በጣም የሚዘገንን እኔ አንዳንድ ጊዜ ይሄ ስድብ አለፈ መጀመሪያ ምናልባት መድረክ ላይ አንዳንዴ የቆሙ ሰዎች የተቀደሰውን ማህበር የእግዚአብሔርን ማህበር እንዴት ባለ ትህትና ነው ማናገር የሚገባው? እንዴት ባለ ታውቃላችሁ? ውድቀት የሚጀምረው የእግዚአብሔርን ህዝብ መናቅ ሲጀመር ነው። ሰለሞን ከዛ ሁሉ ክብሩ ዝቅ ማለት የጀመረው ህዝቡ ላይ ጫና ማምጣት በጀመረበት ጊዜ ነው። ካስተዋልን ሰለሞን እግዚአብሔር እጅግ ከፍ ያደረገው መቼ ነበር ስንል ህዝቡን ሲያከብር ነው። በዚህ ትልቅ ህዝብ ላይ ሲል እግዚአብሔር አላቀው። ህዝቡን መናቅ ሲጀምር ግን እግዚአብሔር ተዋው። ልክ እንደዚህ ነው የሚሆነው። መናቅ ይጀመራል። ትንሹ በጌታ ደካማ የሆነውን አማኝ የሚገባ ክብር ካልሰጠ ነገ እኩል አብረው የሚሮጥን ወንድም መስደብ ይጀመራል። እዚህ ላይ አይቆምም። በጣም የሚገርመው ቅዱሳንን መሳደብ ይጀመራል። ልክ ይሄ የአውሬው ጠባይ፣ አውሬው ታላቅ አፍ ነበረው ነው የሚለው። ምን ያደርጋል? ማደሪያውን ይሳደብ ነበር ነው የሚለው። ቅዱሳንን ይሳደብ ነበረ። ስለዚህ መሳደብ ይጀመራል። ብዙ ጊዜ የተመለከትናቸው ሰዎች አሉ፣ ምንም ግድ የሌላቸው በጣም መጽሐፍ ቅዱስን እናጣፍጣለን እያሉ በቅዱሳን ላይ ዘበት የሚዘብቱ፣ መጽሐፍ ቅዱስ ላይ የተረጋገጠላቸው ቅዱሳን በእነሱ ላይ የሚዘብቱ ሰዎች እንመለከታለን። እና የሚሳደቡ ናቸው። እንደ ሶስተኛው በፍጥረታቸው እንስሳን ይመስላሉ ብሎ አቅርቦታል። ይሄ እንስሳ ማለት እንግዲህ ወደ ላይ ማየት ያቃተው ማለት ነው። ሰው ወይም እንስሳ ባህሪ ያዘ ሲባል መጸለይ የለም፣ እግዚአብሔርን ማየት የለም፣ እግዚአብሔርን ተስፋ ማድረግ የለም። ሁሌም ሐሳቡ ዓላማውም ምንድነው? መሬት ይሆናል ማለት ነው። ለዚህ ነው መጽሐፍ ቅዱስ ከውሾች ተጠበቁ ሲል ምን ማለት ነው? ወዳቸው አምላካቸው የተባለ መሬት ነው። በቃ ሁሌም ምድራዊ ነገር፣ ሁሌም ስጋዊ ነገር፣ ሁሌም ወደታች፣ ሁሌም የዚህ ዓለም ከንቱ ነገር ይጠፋል የተባለው እሱን ብቻ፣ አገልግሎቱ እሱ ጋር፣ ምስክርነቱ እሱ ጋር፣ ኑሮ እሱ ጋር፣ ጠዋት ተነሳ ስለ ምድራዊ ነገር፣ ይሄ ነው። ነገር ግን ትክክለኛው አማኝ ሁሌም ወደ ላይ ነው የሚመለከተው። አንዳች ከእርሱ እንደሚቀበል እያመነ ወደ ላይ ነው የሚመለከተው። አብርሃምን አንመለከትም? አብርሃም እኮ የእግዚአብሔር ምድራዊ ሕዝብ ተብሎ እንኳን ሳለ ምንድን ነው ያለው? እጅን ወደ ልዑል እግዚአብሔር ከፍ አድርጌያለሁ ነው ያለው ለሰዶም ንጉሥ። ከአንተ ምንም አልቀበልም፣ እጄን ወደ እርሱ ከፍ አድርጌያለሁ። አማኝ ሁሌም ከላይ ይቀበላል፣ ሁሌም ወደ ላይ ያጋጥጣል፣ ሁሌም ወደ እርሱ ነው ተስፋ የሚያደርገው፣ ወደ ተራሮች አይደለም። እና እነዚህ ሰዎች ግን ይህን ነው። ከዛ 3 ሰዎችን በምሳሌ ያቀርበላቸዋል። አንደኛው ቃየል ነው። የቃየል መንገድ ተብሏል። ቃየል ሃይማኖተኛ ነው። ምን ማለት ነው? አቤል
በደም ወይንም ደግሞ በበግ መስዋዕት እግዚአብሔር መስዋዕቱን ሲቀበለው ወደ እግዚአብሔር ሲቀርብ፣ ቃየል ደግሞ ወደ እግዚአብሔር የቀረበው ደግሞ የምድር ፍሬን ያቀረበው። የምድር ፍሬ ደግሞ የፊትህ ወዝ ተብሏል። የሰው ጥረት፣ የሰው ድካም ነው የምድር ፍሬ። በምድር ፍሬ ወደ እግዚአብሔር መቅረብ የሚፈልግ ሃይማኖተኛ ያው ዛሬ የምንመለከተው ነው። ይሄ ሃይማኖተኛ ደግሞ ምንድን ነው የሚያደርገው? እግዚአብሔር መስዋዕቱን እንዳልተቀበለለት ሲመለከት ቀጥሎ ምን ያደርጋል? እግዚአብሔር መስዋዕቱን የተቀበለለት እግዚአብሔር የተቀበለውን ማሳደድ ይጀምራል። ብዙ ጊዜ በዓለም ታሪክ ውስጥ ማየት እንችላለን። ክርስቲያኖች ብዙ መከራ የተቀበሉት ሁለተኛውና ሶስተኛው መቶ ክፍለ ዘመን ላይ ነው። በስቴዲየም በነ ኮሎሲየም በዋሻዎች ብዙ መከራዎች አይተዋል። ብዙ ተቅበዝብዘዋል፣ ብዙ ተሰደዋል። በዚህ ዘመን ካለቁት ክርስቲያኖች ይልቅ ከ5ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን አካባቢ በሃይማኖት መሪዎች፣ በሃይማኖተኞች፣ በስራ ነው የምንጸድቀው የሚሉ ሰዎች በእነሱ የተገደሉ ክርስቲያኖች ይበልጣሉ። ቃየላዊነት። ስለዚህ ይሄ ቃየላዊነት አሁንም ወንጌል አመንኩ የሚለው ጋር እየመጣ ነው ያለው። በገዛ ስራው እንደሚጸድቅ፣ በገዛ ስራው ወደ ጌታ እንደሚቀርብ የሚመለከት ማንነት። በመሰረቱ ደህንነቴ ሊወሰድ ይችላል፣ ሊጠፋ ይችላል የሚል ማንነት አብዛኛው የሚገናኘው ይሄ ነው። ቃየላዊ መንፈስ ነው። በራሱ እንደጸደቀ ከቆጠረ ነው ደህንነቴ ይጠፋል የሚለው። ደህንነቱ ግን በጌታ እንዳገኘው ካወቀ ግን አይጠፋም። እሱም ለኃጢአት አይበረታታም። ይልቅ ጌታን እያከበረ ነው የሚሄደው በሕይወቱም ሙሉ። አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት፣ ታረጋገጠ እና አብርሃም ተዘናግቶ ኖረ። ወዲያው ምንድን ነው የሚለው? አብርሃም ልጁን እስከ መስጠት ድረስ እግዚአብሔርን ታዘዘ። ይሄ ነው የጸደቀ ሰው ባህሪው፣ ይሄ ነው። ሁለተኛው የምንመለከተው በለዓም ነው። እነዚህ ሰዎች በቃየል መንገድ ሄደዋልና ተባለ። ሁለተኛ ደግሞ ስለ ደሞዝ ለበለዓም ስህተት ራሳቸውን አሳልፈው ሰጡ። ስለምን? ስለ ደሞዝ። ደሞዝ ምንድን ነው? ዋጋ ነው። ሰው አንዳች ስራ ሰርቶ ለዛ የሚከፈለው ዋጋ ነው። ስለዚህ በለዓም ምንድን ያደረገው? በለዓም ያደረገው ነገር ባላቅ የሚሰጠው ወርቅና ብር ተስፋ አድርጎ እስራኤል ሊረግም የመጣ ሰው ነው። የተቀደሰውን ሕዝብ ሊረግም፣ እግዚአብሔር አምላኩ የሆነለትን ሕዝብ ሊረግም። አንዳንድ ጊዜ በጣም መጠንቀቅ ያስፈልጋል። የበለዓም መንገድ ማለት አንዳንድ ጊዜ የበለዓም ስህተት የሚለው ቃል ያልተረገመውን ሰው ለመርገም መሞከር ነው። ወይንም ሰዎች ላይ እንደ ልብ ነው የምንናገረው። የስህተት አስተማሪ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ የለባችሁም፣ እንደዚህ ያላችሁ ብዙ ነገር። ይህን ከመናገራችን በፊት በጣም በጥንቃቄ ማሰብ አለብን። እውነት ሰውየው ውስጥ ያለው ነገር በእግዚአብሔር ቃል መስክሬያለሁ ወይ፣ አረጋግጫለሁ ወይ? ካልሆነ ግን በለዓማዊነት ነው። እግዚአብሔር ያልረገመውን እንዴት ረግማለሁ ያለው እሱ ራሱ። እግዚአብሔር ያልረገመውን መርገም ይመጣል። አንዳንዴ በስሜታዊነት ዝም ብሎ ለሰዎች የፍረጃ ስም መስጠት፣ እንዲህ አይነት ነገሮችን እንመለከታለን። ግን በጣም ከባድ ነው። በክርስቶስ የፍርድ ወንበር ፊት ስንገለጥ እንዴት ያስፈራል ለዚህ ምላሽ ስንሰጥ። እና በለዓም ያንን ሕዝብ ለመርገም ምንድን ነው ግን ያነሳሳው? ለምንድን ነው? ጽድቁን አመፅ ነው ለማለት የተነሳው በለዓም። አመፁን ደግሞ ጽድቅ ነው ለማለት ለምን ተነሳ? ለምንም አይደለም። ይህን ለማድረግ የተነሳው ስለሚያገኘው ጥቅም ነው። አሁንም ለደሞዝ ብለው የሚያገለግሉ፣ ስለሚያገኙት ነገር ብለው የሚያገለግሉ ሰዎች ሁልጊዜም ጌታን ማክበር አይችሉም። ሁልጊዜም ማክበር የሚፈልጉት ማንን ነው? የራሳቸውን ስሜትና የራሳቸውን ፍላጎት ነው ማክበር የሚፈልጉት። ምንድን ነው አገኛለሁ፣ ምን እጠቀማለሁ ነው የሚለው። በሚያገለግለው በእያንዳንዱ አገልግሎት የሚጠቀመውን ነው የሚያስበው። ይሄ ደግሞ በለዓማዊነት መጨረሻ ላይ ምንድን ነው የሚሆነው? ከእግዚአብሔር ጋር መጋጨት ነው የሚመጣው። በለዓማዊነት ሕዝብን ለተለያየ ልማድ እንዲዳረግ ነው የሚያደርገው። ሕዝብ በቅድስና እንዳይቆም ነው የሚያደርገው። ለጣዖት የተሰዋውን ይበላል፣ እግዚአብሔር ሕዝቡን ይቆጣል፣ ሕዝቡ በመቅሰፍት ይመታል። በለዓም ወርቅና ብሩን ይዞ ሊሄድ፣ ነገር ግን በለዓም አልተጠቀመም። ምዕራፍ 22 ላይ ለመርገም ሞከረ።
ምዕራፍ 25 ላይ እግዚአብሔር እስከዛ ድረስ እግዚአብሔር በቃ አለው። ምዕራፍ 25 ላይ ሕዝቡን አስረከሰ ዘውልቁ። ምዕራፍ 32 ላይ ግን በለዓም ተገደለ። አያችሁ፣ አይተርፍም ወይም ደግሞ ሊያተርፍ አይችልም። እንዴ እግዚአብሔር ያልባረከው ነገር ከንቱ እኮ ነው። እግዚአብሔር ያልሰጠን በረከት ከንቱ ነው። እና የበለዓም ስህተት የሚል አለ። ሶስተኛው የቆሬ መቃወም አለ። ቆሬ የተቃወመው ማን ነው? ባጭሩ ቆሬ የተቃወመው ሊቀ ካህኑንና ቆሬ የተቃወመው የምድረ በዳውን መሪ ነው፣ ሙሴንና አሮንን ነው። አሁንም የቆሬ አይነት ጠባይ ያላቸው ክርስትና ውስጥ አሉ ነው የሚለን መጽሐፍ ቅዱስ። እያንዳንዱ ወገኖች ያለፉ ሰዎችን ታሪክ እየነገረን አይደለም፣ አሁን አሉ ነው እነዚህ ሰዎች። አሁን ቃየል አለ፣ ቃየላዊነት አለ፣ አሁን በለዓማዊነት አለ፣ አሁን ቆሬያዊነት አለ። ቆሬ በጣም በጣም እያንዳንዳችንን የሚፈትሸን ነው። በእግዚአብሔር ሕዝብ መካከል ቆሞ፣ በእግዚአብሔር መድረክ ቆሞ፣ በወንጌል መድረክ ቆሞ ሰው ለኢየሱስ የሚገባው ነገር ለራሱ ካደረገ ከባድ ነው፣ ከባድ ነው። እኔ አንዳንዴ እንንቃቸው የነበሩ ነገሮች እኛ እየተሸከምናቸው ነው። ድሮ ታውቃላችሁ ሊቀ ምናምን፣ ሊቀ ሊቃውንት፣ ሊቀ ጳጳስ፣ ሊቀ ምን ታውቃላችሁ። ሊቀ ጳጳስ ማለት እኮ የእረኞች አለቃ ማለት ነው። የሽማግሌዎች አለቃ፣ ሽማግሌዎች የሚመራ ማለት ነው። ሊቀ ሊቃውንት ማለት ሊቃችሁ አንድ ነው ብሎ ኢየሱስ ነግሮናል። እንደዚህ ነው የምንመለከተው። ይሄን ቦታ መውሰድ ማለት ቆሬ ነው። ቆሬ የካህኑንና ሊቀ ካህንም አለ አይደለ? የካህኑንና የምድረ በዳውን መሪ ያንን ቦታ ነው መቀማት የፈለገው። አሁን ደግሞ ብዙ ነገሮች እንመለከታለን። ሊቀ መዘምራን የሚባል ቋንቋ እየመጣ ነው ያለው። በጣም ጥንቃቄ ያስፈልጋል። ሊቀ መዘምራን ኢየሱስ ነው። በወንድሞቼ መካከል አመሰግነ ያለው ከሱ በላይ ማን አለ? ዕብራውያን ላይ የአምልኮ መሪ ወይም አስመላኪ ምናምን የሚባሉ ቋንቋዎች ብዙ ማየት እንችላለን። በጣም ሊታሰብባቸው የሚገቡ ናቸው። ሲኒየር ፓስተር ምናምን የሚባሉ ነገሮች እንመለከታለን። እና እኔ ስሞቹን ዘርዝሬ አልጨርስም። በጣም የኢየሱስን ቦታ ግን መንካት በጣም ከባድ ነው። አንዳንድ ስሞች አሉ እንደው ቀጥታ ለእግዚአብሔር የተባሉ ነገር ግን አሁን የማዕረግ ስሞች የሆኑ እዚህ ላይ በጣም ይሄ እግዚአብሔር አንዳንድ ጊዜ ይታገሰንና እንደ ኦዛ ታቦቱን መንካት ስንጀምር ግን ያኔ መቀሰፍ ነው የሚሆነው። ስለዚህ በጣም ጥንቃቄ ያስፈልጋል። እግዚአብሔር በልጁ ላይ ያደረገውን የከበረ ማንነት እኛ ያንን ቦታ እንይዛለን ማለት ትልቅ አደጋ ነውና በቆሬ መቃወም ጠፍተዋል። ሶስቱም ጠፍተዋል። ቃየልም ጠፍተዋል፣ በለዓምም ጠፍተዋል፣ ቆሬም ጠፍተዋል። በቃ አይጸኑም። ጴጥሮስ ላይ ይነግረናል እኮ ፍርዳቸው አያንቀላፋም ነው ይላል። ይሄን እያለ የተለያዩ ጠባያቸውን ይዘረዝራል። እንደ እረኛ ራሳቸውን ይጠብቃሉ ብለዋል። እረኞች ናቸው ግን ነፍሳትን አይጠብቁም፣ ራሳቸውን ነው የሚጠብቁት። ኢየሱስ እኮ ለእረኞች ወይም ለጴጥሮስ አደራ ሲሰጠው ትወዳቸዋለህ ብሎ አይደለም የሰጠው፣ ትወደኛለህ ብሎ ነው የሰጠው። ምናልባት እነዚህ እረኞች እዚህ ጋር የምንመለከታቸው እረኞች ኢየሱስን ሳይሆን የሚወዱት ነፍሳትን ይወዷቸዋል። ለምን? ከነፍሳት የሚገኘውን ጥቅም ለማትረፍ ስለሚፈልጉ፣ ጉባኤያቸው ባዶ እንዳይሆንባቸው ከሚያመጡት በረከት መጠቀም ስለሚፈልጉ ይወዷቸዋል። የሚወዷቸው ነፍሳቸውን ለማዳን አይደለም፣ እነሱ ሊጠቀሙባቸው ነው የሚወዱት። ኢየሱስ ግን አደራ ሲሰጥ ይህን አገልግሎት ለሽማግሌዎች አደራ ሲሰጥ፣ ለእረኞች አደራ ሲሰጥ ግን ከነዚህ ይልቅ ትወደኛለህ የሚል ነበረ ያቀረበው። እና ሌላው ውሃ የሌለባቸው ደመናዎች ተብለዋል። ተስፋ ይሰጣሉ። ይህን ታገኛለህ፣ ይህን ይሆናል፣ በዚህ ዓመት እንደዚህ ይሆንላል። ብዙ የውሸት እኔ ትንቢትም አይደለም ጥንቆላ የሚመስሉ ብዙ ነገሮች አሉ። ግን በጣም ያሳዝናል። እኔ ስንት ክርስቲያኖች ከታታሪ ሰራተኛነት ወርደዋል፣ ከታማኝ ህይወት ወርደው እግዚአብሔርን እስኪጠራጠሩት የደረሱ ሰዎች አሉ። በአገልጋዮቹ ምክንያት ስተታቸው መጀመሪያ አገልጋዩን ትልቅ በቃ እግዚአብሔር ጥግ የደረሰ አድርገው ቆጥረውታል። ግን ስተት ነው። ማንኛውም ሰው መመዘን ያለብን በእግዚአብሔር ቃል ነው። እና ደመና የሌለባቸው ውሃዎች ተብለዋል። አንዳንዴ ደግሞ አለ አይደለ እንደው ተውት፣ እንደዚህ ይሄ የሚናገረው ሳይሆን
የእግዚአብሔር ቃል ራሱ በጣም እንደተሞላ አድርጎ እኔ በቃ ሁሉን ይዣለሁ ብሎ ስትቀርቡት ግን ትንሽ እንኳን ማረስረስ አቅም የሌለው እንዲህ አይነት ጠባይ ነው ያላቸው። ብቻ ብዙ በቃ የደረቁ ዛፎች እያለ በተለያየ መንገድ ይዘረዝራል። ይህን እየዘረዘረ ከመጣ በኋላ ጠባያቸውን በደንብ አድርጎ ነው የሚገልጸው። ክፍሉን ስታነቡት ከመጣ በኋላ መጨረሻ ላይ እናንተ ግን ወዳጆች ሆይ ብሎ ማስጠንቀቅ ይጀምራል። እስካሁን ያሳያቸው የነበረው ውጭውን ነው። ውጭው ምን ይመስላል? በጌታ ያላመኑ ሾልከው የገቡ ሰዎች ምን አይነት ጠባይ ያላቸው ብሎ ሾልከው ስለገቡ ሰዎች በደንብ አድርጎ ካብራራ ከገለጸ በኋላ ከዛ ወደ እውነተኛዎቹ ወደ ቅሬታዎቹ እግዚአብሔር መንፈስ ቅዱስ ዘወር ይልና እናንተ ግን ወዳጆች ሆይ ይላቸዋል። በይሁዳ ብዕር አማካኝነት መንፈስ ቅዱስ ወይንም ጌታ እናንተ ግን ወዳጆች ሆይ ይልና በመጀመሪያ አስቡ ይላቸዋል። በቅዱሳን ሐዋርያት ቀድሞ የተባላችሁትን አስቡ። ምን ማለት ነው? ለምታገኙት ለእያንዳንዱ ነገር ሪፈረንሳችሁ መጽሐፍ ቅዱስ ይሁን። ለምትሰሙት ለእያንዳንዱ ነገር፣ ለምትለማመዱት የትኛውም አዲስ ልምምድ መጽሐፍ ቅዱስ መነሻችሁ ወይንም መጽሐፍ ቅዱስ ጋራ ጉዳዩን ልታጣምሩት ይገባል። መጽሐፍ ቅዱስ አዎን ካላችሁ አዎን ነው። መጽሐፍ ቅዱስ አይደለም ካለ አይደለም ነው። የኛ የመቅደሱ ሚዛን የእግዚአብሔር ቃል ነው። ማንኛውም ነገር በዚህ መጽሐፍ ተመዝኖ ከወደቀ ወደቀ ነው። አማኝ እንደዚህ ነው የሚያስበው። ምክንያቱም አማኝ ስትራቴጂክ እየነደፈ መሄድ አይደለም፣ መጽሐፍ ቅዱስ ባለው ልክ ብቻ የሚሄድ ነው። እና አስቡ በቃ ያላቸው ይሄንን ነው። በዚህ አስጨናቂ ዘመን ለጢሞቴዎስ ሐዋርያው ጳውሎስ እንዳለው በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። በዚህ አስጨናቂ ዘመን አንድ ነገር አድርገው አላቸው። አስቡ፣ የቀደሙትን ሐዋርያት አስቡ። ስለዚህ እነሱ የጻፉት ነገር አለ፣ በዛ ልክ ጉዳዩን ተመልከቱ ነው ካለ በኋላ ስለ እነዚህ ሰዎች አሁንም በደንብ እንደገና ይናገራል። እነዚህ ዘባጆች ይሆናሉ ብለዋችኋልና አስታውሰዋቸዋል። እሱን አስታውሱ ነው። የሚለያዩ ስጋውያን መንፈስ የሌላቸው ናቸውና ይህንን ነግረዋችኋል ይልና አሁንም ቁጥር 20 ላይ ከሁሉ ይልቅ እናንተ ግን ወዳጆች ሆይ ይላል። ከሁሉ ይልቅ ይልና ቅድም ያልኳቸው 7 ነጥቦች ያስቀምጣል። የመጀመሪያው በተቀደሰ እምነት ሃይማኖት ራሳችሁን ለማነጽ እየተጋችሁ ይላል። አሁን አማኝ በዚህ አስጨናቂ ዘመን በዚህ ክፉ ዘመን እንዴት ነው መኖር የሚችለው? እንዴት ነው ውጤታማ መሆን የሚችለው? አንድ ክርስቲያን የመጀመሪያው ነገር የቀረበለት ነገር ምንድነው? ራስን ማነጽ አለብህ። አውሎ ንፋስ አለ፣ ወጀብ አለ፣ ጎርፍ አለ። ጠርጎ እንዲያወስድ ራስ ጠንካራ ሁን፣ ታነጽ። በምን? በተቀደሰ ሃይማኖት ራሳችሁን አንጹ። በምንድን ነው የሚታነጸው? የሐዋርያት ሥራ ምዕራፍ 20 ቁጥር 30 ላይ ጳውሎስ እንደተናገረው ምንድን ነበር ያለው? መንጋውን ጠብቁ አላቸው ለኤፌሶን ሽማግሌዎች። ካለ በኋላ እኔ እሄዳለሁ እናንተ መንጋውን ጠብቁ ብሎ ግን አንድ ነገር አስጠነቀቀ። ያንጻችሁ ዘንድ ለሚችል በቅዱሳንም ዘንድ ርስት ለሚሰጣችሁ ለጸጋው ቃል አደራ ሰጥቻችኋለሁ አለ። መጀመሪያ ለሽማግሌዎች አደራ ሰጠ። ሽማግሌዎችንና ራሱ ጉባኤውን ደግሞ ለጸጋው ቃል አደራ ሰጣቸው። ምን ማለት ነው? ከዚህ ቃል ጋር ከተገናኙ ምንም አይሆነው። ከዚህ ቃል ጋር ግን ከተፋቱና ነገሮችን ሁሉ በህልምና በስሜት መረዳት ከጀመሩ ግን ያን ጊዜ ያ አውሬው ጨካኙ ተኩላ ያገኛቸዋል ለጸጋው ቃል። ስለዚህ የምንታነጸው በዚህ በጸጋ ቃል ነው። እዚሁ ጴጥሮስ መልእክት ላይ አንድ የሚናገረው ነገር አለ አይደለ? አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ፣ በእርሱ እንድታድጉ ነው የሚለው። ማደግ ያስፈልጋል፣ ጠንካራ መሆን ያስፈልጋል። ስለዚህ የቃል ወተት ያስፈልጋል። የመጀመሪያ ይሄ ነው። የመጀመሪያ አንድ ክርስቲያን መጽሐፍ ቅዱስ የሚያነብበት ጊዜ ሊኖረው ይገባል። መጽሐፍ ቅዱስ የሚያነብበት ጊዜ በቀን ውስጥ አንድ ክርስቲያን ለዛውም በጸጥታ ለዛውም በተመስጦ በጥሞና የሚያነብበት ጊዜ ከሌለው ይሄ አማኝ ነኝ ብሎ በድፍረት ባያወራ ጥሩ ነው። ምክንያቱም ኮሚኒኬሽን ተቋርጧል። እግዚአብሔር ምንም እያለው አይደለም። እግዚአብሔር ደግሞ የሚናገረው ለዕለት የሚሆን ነገር ይናገራል። በምድረ በዳ ይጓዝ የነበረው ሕዝብ 40 ዓመት ሙሉ እግዚአብሔር መና ሰጥቶታል። ያ መና ነው አቅም የሆነው። ለእኛ ደግሞ ከሰማይ የወረደ መናችን ኢየሱስ ነው። እግዚአብሔር ዘላለማዊ ምክሩና ሐሳቡን የገለጠው በክርስቶስ ነው። በክርስቶስ የሆነው ደግሞ መጽሐፍት ደግሞ የሚናገሩት በጠቅላላ ስለማን ነው? ስለ ክርስቶስ ነው። ስለዚህ ይህን መጽሐፍ አንድ አማኝ ካላነበበ ይህን ምድረ በዳ ጠንካራ ሆኖ ማለፍ አይችልም። የእንግድነቱን ዘመን ጠንካራ ሆኖ ማለፍ አይችልም።
በጣም ከባድ ነው፣ ይወድቃል። ስለዚህ መታነጽ የሚቻለው ከዚህ እና አንድ ክርስቲያን በጌታ ፊት ዕለት ዕለት የሚሆንበት ዕለት ዕለት ቃሉን የሚያነብበት ጊዜ የግድ ያስፈልጋል። ሁለተኛው ጸሎት ነው። በመንፈስ ቅዱስ እየጸለያችሁ ይላል። ቃል ማንበብና ጸሎት ይሄ የሁል ጊዜ የአማኝ ልማድ ባህሪ ነው መሆን ያለበት። የመጀመሪያውን ጊዜ ለጌታ መስጠት አለበት። የመጀመሪያውን ጊዜ ጥቂት ደቂቃ ነው፣ 20 ደቂቃ ሊሆን ይችላል፣ 30 ደቂቃ ሊሆን ይችላል። በእውነት በቀን ሙሉ ውስጥ ይሄን ጊዜ ለጌታ ቢሰጥ ቀኑ እንዴት የተባረከ ነው የሚሆነው። ይሄን ጊዜ ለጌታ ቢሰጥ ስራው እንዴት የተከናወነ ይሆናል። ከዚህ በፊትም ያነሳሁት ይመስለኛል። አንዴ ሉተር ትልልቅ ስራዎችን እየሰራ በነበረበት ጊዜ እንዴት 8 ሰዓት ይበቃሃል ለስራ ለዚህ ሁሉ ስራ ሲባል አይ 3ቱን ሰዓት ስለምጸልይበት ነው ብለዋል የሚል ሰምቻለሁ። 3ቱን ሰዓት ሲጸልይበት 5ቱ ሰዓት ፐርፌክት ይሆናል ማለት ነው። ስለዚህ ለጌታ እንስጥ። እንዲሁ ብድግ ብለን ተነስተን ስንባክናነዋል። መጽሐፍ ቅዱስን እናንብብ፣ በጌታ ፊት እንሁን። በቀን ትንሽ ጊዜ ትኑረን። እኛና ጌታችን እኛና አባታችን የምንጨዋወትበት ጊዜ እርሱ ፈቃዱን በዚህ ይነግረናል፣ እኛም ደግሞ መሻታችንን ለሱ እንናገራለን። እና እነዚህ ሁለት ነገሮች በጣም ቤዚክ ናቸው። ምን ራሳችሁን አንጹ፣ ደግሞ በመንፈስ ቅዱስ ጸልዩ። በመንፈስ ቅዱስ ጸልዩ የሚለው በዋናነት እርሱን ተችማር ማግኘት ነው፣ ከእርሱ ጋር ግንኙነት ማድረግ ነው። መንፈስ ቅዱስ ሙሉ ለሙሉ ተቆጣጥሮ በእኛ ላይ ይቃትታል ተብሏል፣ ይማልዳል ተብሏል። የስጋ መንበርከክ አይደለም፣ ልማድ አይደለም። የተወሰኑ ቃላቶች አሉ፣ ሁልጊዜ እሷን ደግመን ለመነሳት አይደለም። በቀጥታ በሰማይና በምድር በአብ ፊት እንበረከካለሁ እንዳለ አባትነት በተሰየመ በዚያ ፊት ተንበርክኮ ከጌታ ጋር ሕያው ህብረት አድርጎ ጌታ የሚሰጠውን መርህ ተቀብሎ መነሳት ማለት ነው እንጂ በመንፈስ ቅዱስ መጸለይ ማለት አንዳንድ ጊዜ ሰዎች የሚመስላቸው በአዲስ ቋንቋ መናገር እና በፍጹም አይገናኝም። በመንፈስ ቅዱስ መጸለይና በአዲስ ቋንቋ መናገር ምንም ግንኙነት የለው። ምንም ልሳን የጸጋ ስጦታ ነው፣ የጸጋ ስጦታ እንጂ የአማኝ ህይወት ማለት አይደለም። ጸሎት ግን ህይወት ነው። ሁል ጊዜ ከጌታ ጋር አብረን ተጣብቀን የምንቀመጥበት ህይወት ነው ማለት ነው። ሌላው ሶስተኛው ስትጠባበቁ ነው የሚለው። ወደ ዘላለም ህይወት የሚወስደው የጌታችን የኢየሱስ ክርስቶስን ምህረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ነው። መጠባበቅ አለ ማለት ነው። እንጸልያለን፣ ቃል እናነባለን፣ ደግሞ ወደ ላይ እንመለከታለን። መንፈሱና ሙሽራይቱ ና ይላሉ። የጌታን መምጣት እንጠብቃለን። የጌታን መምጣት የሚጠብቅ ሰው ደግሞ በህይወቱ ፐርፌክት ነው፣ ጠንካራ ነው። ምክንያቱም ከምድር ተነስቷል፣ በላይኛው ነገር ብቻ ተስፋ አድርጓል እና በሚገባ ነገሮችን መረዳት የሚችልበት ሁኔታ ወይም ደግሞ በሚገባ በጥንቃቄ መመላለስ ይችላል። ጠባቂ ነው። ሁሌም የኢየሱስን መምጣት የሚጠብቁ ሰዎች በስነ ምግባር ጠንካራ የመሆን አቅም አላቸው። ብዙ ጥቅሶችን ማየት እንችላለን። አራተኛው በእግዚአብሔር ፍቅር ራሳችሁን ጠብቁ ደግሞ የሚላለ። መጀመሪያ መጠበቅ አለው ከላይ የሚመጣውን፣ አሁን ደግሞ ራስን መጠበቅ አለ። ራስን የምንጠብቀው በምንድን ነው? በእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ምንድን ነው? አንደኛ ዮሐንስ መልእክት ላይ እንደምንመለከተው የእግዚአብሔር ፍቅር የሞተው ኢየሱስ ክርስቶስ ነው እየገለጠልን ያለው። ፍቅር እንደዚህ ነው ብለዋል፣ አንድ ልጁን እስከ መስጠት ድረስ እንደወደደን። ፍቅር እንደዚህ ነው ብለዋል፣ በመስቀል ላይ ስለኛ እንደተሰጠው ወይም ደግሞ ስለኛ እንደሞተ። እግዚአብሔር ፍቅር ነው የተባለው እንዳለ የተብራራውና የተዘረዘረው ኢየሱስ ክርስቶስ በመስቀል ላይ ያደረገው ነገር ነው። ለዚህ ነው ኢየሱስ በዛች በመጨረሻ ቀን አልፎ በተሰጠባት ሌሊት እንጀራን አንስቶ ቆርሶ እንካችሁ ይህ ስለ እናንተ የተሰጠው ሥጋዬ ነው፣ ይህን አስቡት አለ። ለምንድን ነው ይህን አስቡት ያለው? የእኛን ልብ ጌታ ያውቀዋል። እስራኤል ከግብፅ ሲያወጣቸው እንዴት እንደዘመሩ እናውቃለን፣ ግን ፈጥነው ስራውን ረሱ ነው የሚለው። ጌታችን ያውቃል። የእርሱ የሆኑት ፈጥነው ስራውን እንዳይረሱ ምን አደረገ? ስለ እነሱ የተከፈለው ዋጋ በመስቀል ላይ ምን ያህል ትልቅ ዋጋ እንደሆነ ይሄንን ነገራቸውና ይሄንን በዚህ አስታውሱኝ አለ። የጌታ እራት የምንለው በጣም ትልቅ ዋጋ ያለው ነገር ነው። ምክንያቱም የእርሱን ቁስሎች የምንመለከትበት፣ ስለ እኔ የተከፈለውን ዋጋ የማይበት፣ እግዚአብሔር እንዴት እንደወደደኝ የማውቅበት ነው። ለዚህ ነው በየሳምንቱ ወይንም ሁልጊዜ ይህን ባከበርን ባደረግን ቁጥር መስቀሉን ነው የምናስበው።
በመኃልየ ላይ አንድ ቃል አለ። ያቺ እቴ ሙሽራ የተባለችው ውዷ ከደጅ ቆሞ ያንኳኳል፣ ክፈችልኝ ይላታል። እና እሷ ምንድን ያለችው? ብዙ ምክንያቶችን ደረደረች። እግሬን እንዴት አሳድፋለሁ፣ ልብሴን እንዴት እለብሳለሁ፣ ተመልሼ ከአልጋ ላይ እንዴት እወርዳለሁ፣ ብዙ ምክንያቶችን ነው። ነገር ግን ውዴን በደጁ መወርወሪያ እጆቹን አየሁት አለች። እጆቹን አስገባ። እጆቹን ስትመለከት ግን ፈጥና ነው ከአልጋዋ ላይ የተነሳቸው። ፈጥና ወጣች፣ በሩን ከፈተች፣ የለም። ከዛ በኋላ ውዷን ፍለጋ ወጣች እና ውዴን ያያችሁት እያለች ነው መፈለግ የጀመረችው። ያቺ ከአልጋ አልወርድም ያለችው ምንድን ነው የከሰከሳት? እጁ ላይ ምንድን ነው ያየችው? እጁ ላይማ ምን እንዳየች ዘካርያስ ላይ አንድ ጥቅስ አለ። ምንድን ነው የሚለው? እነዚህ ከጌታ የራቁት የሰቀሉት አይሁድ ንስሐ ሲገቡ የሚሉት ነገር ምንድን ነው? እጆችህ ላይ ያሉት እነዚህ ቁስሎች ምንድን ናቸው ይሉታል። እሱ ደግሞ ምን አላቸው? በወዳጆቼ ቤት የቆሰልኩት ቁስል ነው ይላቸዋል። ስለዚህ ምንድን ነው ማለት ነው? እቺ ሴት ከዛ ላይ ያስነሳት ቁስሎቹ፣ ለእሷ የተከፈሉት ዋጋ ይሄ ነበረ። ፈንቅሎ ከአልጋዋ ላይ እንድትነሳ፣ ከምቾቷ ላይ እንድትነሳ የሚያደርገው። ወገኖች ዛሬ ከዓለማዊነት ለመላቀቅ ብዙ ስብከት አይደለም የሚያስፈልገው። ከዓለማዊነት ለመላቀቅ መስቀል ላይ የሞተውን ትኩር ብሎ መመልከት ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 16 ላይ ቢለን ምንድን ነው? ዓለምን አትውደዱ፣ በዓለም ያለው የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ነው ይልና ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ነው የሚለው። አያችሁ፣ ሁለት ነገር ተነጻጻሪ ሆነው ቀርበዋል፣ ዓለምና አባት። ዓለምን ስትወድ ከአባት ተለይተሃል፣ አባትን ስትወድ ከዓለም ትለያለህ። በቃ ይሄ ነው ሂሳብ። እና መስቀሉን ባየን ቁጥር አባት በመስቀል ላይ ልጁ እስኪጮህ ድረስ እንዴት ዝም እንዳለው ይሄን ፍቅር እንመለከታለን። ብትወድ ይህች ጽዋ ትለፍ ሲል ዝም፣ ጠጣው ነው ያለው። ለምን ተውከኝ ብሎ መስቀል ላይ ሲጮህ ዝም። ስለዚህ መስቀሉ ምንድን ነው የሚያሳየን? እግዚአብሔር እንዴት እንደወደደን እንመለከታለን። ዓለም ደግሞ እንዴት ጨካኝ እንደሆነች፣ ዓለም እንዴት ክፉ፣ እንዴት ሕሊና ቢስ እንደሆነች፣ እንዴት ህፍረት እንደሌላት ጻድቁን እያወቀች መስቀል ላይ ሰቀለችው። የክርስቶስ መስቀል እነዚህን ሁሉ ይተርከልናል። ስለዚህ ለዚህ ነው ራስን መጠበቅ እንዴት ነው? በእግዚአብሔር ፍቅር። እነዚህን አራት ነገር ካነሳ በኋላ ሶስቱ ደግሞ አማኙ ሊያደርገው የሚገባው ነገር ያሳስበዋል። አንደኛ ተከራካሪዎችን ውቀሱ። እዚህ ጋር ላሉት ሰዎች የሚቆሙ፣ ለአመፀኞች የሚቆሙ፣ ለበለዓም የሚቆም፣ ለቃየል የሚቆም፣ ለቆሬ የሚቆም ትክክል ናቸው እያሉ የሚያወሩ ሊሆኑ ይችላሉ። እነዚህ የሐሰት አስተማሪዎች፣ የሐሰት ነቢያቶች፣ ለእነዚህ የሚቆሙ እነዚህን ውቀሱና መልሷቸው፣ ገስጿቸው፣ ስተት እንደሆነ በእግዚአብሔር ቃል አሳዩቸው ነው። አንዳንዶችን ተከራካሪዎችን ውቀሱ፣ አንዳንዶችን ደግሞ ከእሳት ነጥቃችሁ አድኑ። አንዳንዶች ወደ ሞት እየሄዱ ነው ሳያውቁ፣ ግን አድኗቸው። ዛሬ እኮ በጣም የሚገርመው ግለሰብ ብቻ አይደለም፣ ሰው በስጋ ሁሉ ወደ እሳት እየገባ ነው። ትዳሮች እየፈረሱ ነው። ልጅና አባት እየተለያየ ነው በሐሰተኛ አስተማሪዎች። ስለዚህ ከእሳት ነጥቃችሁ አድኑ። አንዳንዶች ደግሞ የከበረ ሕይወታቸውን ትተውታል፣ ትተው ተስፋ ቆርጠዋል። አንዳንዶቹ እግዚአብሔር መኖሩን እስከ መጠራጠር ደርሰዋል፣ በስተት አስተማሪዎች የተነሳ፣ በስተት ነቢያት ነን ባዮች የተነሳ። በጣም ትልቅ ነገር ነው። ስለዚህ አድኑ፣ ዝም ብላችሁ አትቀመጡ። ከእሳት እንደ መንጠቅ ነው። እነዚህን ማዳን ያስፈልጋል ነው። የመጨረሻው አንዳንዶችን በስጋ የረከሰው ልብስ እንኳን እየጠላችሁ በፍርሃት ማሩ። ማሩ ማለት እራሩላቸው ነው። በጣም በክፉ ሁኔታ ውስጥ ቢገኙም ግን እራሩላቸው፣ አትርፏቸው፣ ታደጓቸው ነው። ግን ስትታደግ ራስ እንዳታጠፋ ነው። እየጠላህ ነው። በስጋ የረከሰው ልብስ እየጠላህ፣ ይሄ ስጋዊነት ውስጡ ያለው ግብዝነት ቢሆን፣ ቅናት ቢሆን፣ አድመኝነት ቢሆን፣ ዝሙት ቢሆን፣ አመንዝራነት ቢሆን፣ ሌብነት፣ ይሄንን እየጠላህ ግን እርዳው ነው የሚል። ይሄንን ብሎ ይጨርሳል። መጨረሻ ላይ ግን ምንም ቢሆን ለእነዚህ ለእውነተኞቹ አንድ ትልቅ መተማመኛ ይሰጣቸዋል። ለጌታ ለሆኑት ለቅሬታዎቹ ምንድን ነው የሚለው? ቁጥር 24 ላይ ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመንም ሁሉ በፊት
አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። አንድ የሚያረጋግጠው ነገር ምንድነው? ሳትሰናከሉ ምን ያደርጋል? ይጠብቃችኋል። ሳትሰናከሉ ያቆማችኋል። ያኔ ሲገለጥ በክብር በደስታ እንድትቆሙ ያደርጋችኋል። ለሚችለው እንዳትሰናከሉ አድርጎ ለሚችለው ለእርሱ ክብር ይሁን ብሎ ነው የሚዘጋው። በቃ ይሄ ነው። እሱ ይሄንን ያህል ዋጋ ከከፈለልን ደግሞ አሁንም ነፍሳችንን ጠብቆ ሳንሰናከል በክብሩ ፊት የሚያቆመን እንደሆነ ካመንን ክብር ይሁን ብለን አሜን ከማለት ውጭ ሌላ ምንም አማራጭ የለንም። እና ወገኖች የይሁዳ መልእክት አጠቃላይ ዘመናችን እንዴት ያለ ብልሽት የበዛበት ዘመን እንደሆነ፣ አሁን የምንመለከታቸው ብልሽቶች እንዲሁ ስሜት አይደለም፣ መጽሐፍ ቅዱስ ቀድሞ የተናገራቸው ናቸው። እንዲሁ አሉባልታ አይደሉም፣ እንዲሁ ስለሚመስለን አይደለም። መጽሐፍ ቅዱስ ቀድሞ ተናግሯል። ሁሉም ብልሽቶች አሉ። እናንተ ግን ወዳጆች ቃሉን አንብቡ። እናንተ ግን ወዳጆች ሆይ በልማድ አይደለም ሰው ሲጸልይ እንዳየች ሆይ በመንፈስ ቅዱስ ጸልዩ። እናንተ ግን ወዳጆች ሆይ ከላይ የሚመጣውን ጠብቁ። እናንተ ግን ወዳጆች ሆይ ራሳችሁን በእግዚአብሔር ፍቅር ጠብቁ። የእግዚአብሔርን ፍቅር አሰላስሉት። የሞተውን ኢየሱስን አሰላስሉት። የተከፈለልንን ዋጋ አሰላስሉ።